ከሚሰሩት ወንጀል ወላጅም ተካፋይ መሆኑን ጠንቅቆ በማወቅ ከወዲሁ ለልጆቹ ትኩረት ሊሰጥም ይገባል። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቲዩብ ቻናል ተከታታይ ቤተሰቦች፣ ወደ ሀገሮች ልጆች እንዲሁም ኢትዮጵያውያኖች ከሀገር ውጭም የምትገኙ ከሀገር ውስጥም የምትገኙ ሁላችሁንም ሰላም ሰላም ብያለሁኝ። እንግዲህ ዛሬ ላይ የአላህ ሱብሃነሁ ወተዓላ ፍቃድ ሆኖ ብቅ ብያለሁኝ ማለት ነው። ሰሙ እንደሚታወቀው አዳዲስ ትምህርቶችን ለእናንተ ጠቃሚ ይሆናል ያለችውን ይዛላችሁ እየመጣች ትገኛለች ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን ላይክ ማድረግ እንደዚሁም ደግሞ ለሌሎች ሸር ማድረግ ብቻ ነው እና በዚህ ቻናል እጅግ አስፈላጊ ጠቃሚ ትምህርቶች፣ ምክሮች የሚለቀቅበት እንዲሁም ደግሞ ግጥም የምትፈልጉ ሰዎች ግጥም እጅግ የሚፈለጉ ግጥሞችን የሚለቀቅበት ቻናል ነው ማለት ነው። ስለዚህ በዚህ ቻናል ፈልጋችሁ የምታጡት ነገር አይኖርም እላለሁኝ። እናም ስለዚህ ኢንሻአላህ ዛሬም ታዲያ እጅግ አስፈላጊና ወሳኝ የሆነ ትምህርት ይዤላችሁ መጥቻለሁ። ሞር እናቶችን አባቶችን በጥብቅ ይመለከታል ማለት ነው። ይህንን ነገር ደግሞ ሰምተን ወደ ተግባር ልንቀይረው መቻል አለብን። ሰምተን ዝም ሳይሆን እና ራሳችንን እንድንፈትሽ በልጆቻችን አስተዳደግ ላይ ምን አይነት አስተዳደግ ነው እያሳደግናቸው የሚለውን ነገር ራሳችንን እንድንፈትሽ የሚያደርገን መልካም ትምህርት ነው እያላችሁ የመጣሁት። ቪዲዮውን እስከ መጨረሻው ድረስ ተከታተሉ ስል በአክብሮት ጠይቃችኋለሁኝ። ልጆቻችሁን በድን አንጻችሁ አሳድጉ ማለት ነው። ራሴ ልጆቻችሁን በድን አሳንጻችሁ አሳድጉ ይላል ማለት ነው። ወላጆች ለልጆቻቸው ጠባቂ እረኞች ናቸውና በልጆቻቸው መበላሸትም አላፊ ተጠያቂ ናቸው ማለት ነው። አላህ ፊትም ይጠየቃሉ። ምክንያቱም የልጆቻቸው አላፊ እነሱ ስለሆኑ ነገ አላህ ፊት ከመጠየቃችን በፊት ስለዚህ ልጆቻችንን እንዴት አድርገን ነው እያሳደግን የሚለውን ራሳችንን እንፈትሽ ማለት ነው። አብዱላህ ኢብኑ ዑመር ረዲየላሁ አንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ አለ። ሁላችሁም እረኞች ጠባቂዎች ናችሁ። ሁላችሁም እረኛ በሆነበት ነገር ላይ ተጠያቂ ነው እና ቡኻሪና ሙስሊም ዘግበውታል። ታላቁ ዓሊም ሼህ ሷሊህ ፈውዛን አልፈውዛን እንዲህ አሉ። ልጆቹን መጥፎ የሆነን ማሳደግ የሚያሳድግ ሰው ልጆቹን በጥመትና በዝንባሌ አስክሮ ወንጀልን አመፀንም እስከመጨመሩ ድረስ ከሚሰሩት ወንጀሎች እሱንም ያገኘዋል ማለት ነው። ምክንያቱም እሱ ነው በዚህ ላይ ያሳደጋቸውና ሲበላሽም ዝም ብሎ የተመለከታቸው ያሳለፋቸው አለያም ደግሞ ትንንሽም እያሉ በዚህ ክፉ ባህሪ ትላልቅ ሆነው እስኪበላሹ ዝም ብሏቸዋል። ስለዚህ ይሄ የማነው የወላጁ ተጠያቂነት ነው ማለት ነው። እና ልጅን በስነ ስርዓት ኮትኩቶ ጥሩ ነገሮችን ይዞ እንዳያድግ ከመጥፎ ነገራቶች እንዲከለከል የሚያደርገው አሳዳጊ ወላጅ ነው ማለት ነው። ብዙ ሰዎች ለልጆቻቸው ለዱንያዊ ቁሳዊ ነገር ከመጨነቅ የዘለለ በመልካም ሸሪዓዊ ባህሪ እንዲያድጉ ጥረት አያደርጉም። ምንድነው? ስለዚህ ብዙ ሰዎች ለልጆቻቸው ለዱንያዊ ቁሳዊ ነገር ከመጨነቅ የዘለለ በመልካም ሸሪዓዊ ባህሪ እንዲያድጉ ጥረት አያደርጉም ማለት ነው። ልጆች ላይ ችልተኛ ናቸውና ችልተኝነት ደግሞ ከባድ ዋጋ ያስከፍላል። ብዙ ወላጆች ልጆቻቸውን ልጆች ናቸው እያሉ ፊልም ሲመለከቱ ዝም ይሏቸዋል። ከወላጆቻቸው ስልክ ወስደው ጌም ሲጫወቱና ለቁርአን ክፍት የነበረውን ጭንቅላታቸውን በጌም ሲዘጋ ወላጆች ዝም ብለው ይመለከታሉ። እንግዲህ እዚህ ጋር ማለት ነው
ስንቶቻችንን እውነት ለመናገር እኔም የማየው ነውና ልጆቻችሁ ቢያንስ እንኳን ኬጂ እየገቡ ትምህርት ማለት ነው እየጀመሩ ህፃን ናቸው እያላችሁ ለቁርአን ዘንግታችሁ ግን ጌም ሲጫወቱ እንደዚሁም ደግሞ ፊልም ሲያዩ እንደዚሁም ደግሞ እነዚህ ኬዊ የሚባሉትን በተለይ ደግሞ እነዚህ ኬዊ የሚባሉ በአሁኑ ሰዓት ህፃን ልጆች ይዘው የሚያድጉት እነሱን ማለት ነው። መድፋት መሰባበር ብቻ ብዙ ነገራቶች የኪዊ የሚባል ያሳያል እና እነሱን እያያችሁ ዝም ትሏቸዋላችሁ በጣም ግርም ትሉኛላችሁ አንዳንድ ወላጆች ማለት ነው። ለምን ይህ ቅንጭላታቸው እኮ ክፍት ነው ሱብሃንአላህ። እኔ የሚገርመኝ ነገር ማለት ነው እዛች ላይ ያዩዋትን ነገር እነሱ ሲሰራት ምንም አጠፋቸውም ስልኩን የተዘጋውን ፓተርን እኮ ቁልፍ የሆነውን እንዴት እንደሚፈቱት አትጠይቁኝ። ህፃናቶቹ ማለት ነው። ይህንን እውቀት የያዙ ታዲያ መያዝ እየቻሉ ነገር ግን እንደዚሁ ዝም ብለው ከህፃንነታቸው አላስፈላጊ የሆኑ ነገራቶችን እያሳለፉ እንዳሳልፉ እያደረጓቸው ትልቅም ከሆኑ በኋላ የቁርአን ፍቅር እውቀት የመቅሰሙ ፍቅር አይኖርባቸውም። ስለዚህ ይሄ ኪሳራ ነው ማለት ነውና ካሁኑ ወላጆች ልንጠነቀቅ ይገባል ማለት ነው። እና ትንሽ ከፍ ከፍ ሲሉ ደግሞ መድረሳውንም ሆነ ትምህርቱንም ትተው ወደ ጌም መጫወታቸው እየሄዱ ማዘውተር ይጀምራሉና ሴቶች ከሆኑም ደግሞ ከሂጃባቸው ሲዘናጉ አጅነብይ ወንድ ጋር ሲተሻሹ ሌሎች ሸሪዓዊን የሚጻረሩ ተግባራት ላይ ሲሰማሩ ዝም ይሏቸዋል። አላሁ ሙስተዓን። እንዲህ እያሉ ልጆች በተለያዩ ሱሶች ላይ እንዳይጠመዱ ከልጅነታቸው ጀምሮ በደንብ ማነጽና ጥሩ ጓደኛ እንዲይዙ መከታተል ይሄ ግዴታ ነው ማለት ነው። እና ይሄ የወላጁ ግዴታ ነው። በተለይ ደግሞ የሸሪዓ እውቀት እንዲኖራቸው ወላጆች የሚችሉትን ሁሉ ጥረት ማድረግ አለባቸው። የሸሪዓን እውቀት በአግባቡ ሲማሩና ሲተገብሩ ከፈጣሪያቸው አላህ ጋር ያላቸው ግንኙነት መልካም ይሆናል። ይህ ማለት ደግሞ ለፍተው ያሳደጓቸውን ወላጆቻቸውን ደረጃ አውቀው የወላጅን ሀቅ በአግባቡ እንዲወጡ ያደርጓቸዋል። ለምሳሌ እኛ አሁን አለን እኛ ባለንበት አካባቢ በተለይ ደግሞ ገጠር አካባቢዎች ላይ የምንኖር ሰዎች በተለይ የመደረሳ እንትኑ በጣም አጭር ነው ማለት ነው። ማለትም እንደዚህ ቂርአትን ለመቅራት የተለያዩ ድናዊ ትምህርቶችን ለመማር ገጠር አካባቢ ላይ ያሳለፋችሁና የኖራችሁ ሰዎች በተለይ ደግሞ ያን ያክል ብዙም አይመች አይደለም ከማህበረሰቡ አኳያም ማለት ነው። ማህበረሰቡ ያንን ነገር በቃ ልክ ልጅ ምንድነው ካደገ በኋላ ወደ ትምህርት ቤት ማለት ነው የቀለም ትምህርት እንዳገኝ እንጂ ይህንን ድናዊ ትምህርት እንዳገኝ ፎከስ የላቸውም ማለት ነው። እና አሁን ላይ ደግሞ ያለንበት ጊዜ ልጅን በምንም ተአምር ቢሆን ማለት ነው እንድናስተምር ትልቅ እድል እየተሰጠነ ያለነው ማለት ነው። እና ነገር ግን እንደገና ደግሞ ልክ ከእኛ እኩዮች ጋር ስታዋቸው ለምሳሌ እነሱ ያሉበት አካባቢ መደረሳ አለ ድናዊ እውቀትን የሚማሩበት እና እነሱ ያሉበትን ደረጃና ራሳችሁን ስታስተያዩ በተለይ አሁን እኛ ባለንበት ደረጃ እኛ ባለንበት እድሜ ደረጃ ምን ታስባላችሁ? ውይ ለዚህ ደረጃ ያበቁኝ እኮ እናትና አባቴ እድሜና ጤና ይስጥልኝ አላህ ኸይር ጀዛቸውን ይክፈላቸው። ማለት እነሱ ከልጅነቴ ጀምረው እንደዚህ ባያደርጉኝ አሁን ላለሁበት ደረጃ እኮ እዚህ መድረስ ምክንያት የሆኑኝ እነሱ ናቸው። አልደርስም ነበር እያላችሁ ራሳችሁን አትጠይቁም? ለራሳችሁ ጥያቄ አይሆንባችሁም? ከጓደኞቻችሁስ ጋር ስታወሩ አትሉም? ትላላችሁ ማለት ነው። እንደዚሁም ደግሞ የድን ትምህርቶችን ሳንማር የቀረን እህቶች ወንድሞችም ደግሞ አይ እኛ ያለንበት አካባቢ እኮ ያው ለድን እውቀት ለመማር ብዙም መደረስ አልነበረም አይመችም እንደዚሁም ደግሞ ወላጆቻችንም እውቀት ስላልነበረባቸው ለትምህርት እንጂ ለድን እውቀት ብዙም ቦታ አልነበራቸውም እና ለዛም ነው ወደኋላ የቀረነው እምንልም ስንቶቻችን ነን። ስለዚህ እናት አባት ሆይ ነገ ላይ እንድትመሰገኑ ነገ ላይ በልጆቻችሁ አላህም ደግሞ ይህንን ባደረጋችሁበት ነገር አላህ ኸይር ጀዛችሁን እንዲከፍላችሁ ስለዚህ ይህንን ነገር ጥንቃቄ ልታደርጉበት ይገባል ስል በአክብሮት አሁንም እነግራችኋለሁ ማለት ነው። ይህ ማለት ደግሞ ለፍቶ ያሳደጓቸው ወላጆቻቸው ደረጃውን አውቀው የወላጅን ሀቅ በአግባቡ እንዲወጡ ያደርጓቸዋል ማለት ነው። ፈጣሪውን አምላኩን በአግባቡ አውቆ እንደዚሁም ታዛዥ ያልሆነና ከሚከለከለው የማይርቅ ልጅ የወላጁን ደረጃ አውቆ ወላጁን አያከብርም። የወላጆቹንም ሀቅ በአግባቡ አይወጣም ማለት ነው።
ለምሳሌ እኛ የወላጅን ሀቅ እንዴት ነን? እኔ፣ እናንተ፣ አንቺ፣ አንተ፣ ሁላችንም ማለት ነው። ስለዚህ እንሰብበት። ቀኑን ሙሉ ነገ ጥለውት በሚሄዱት ምናልባትም ደግሞ ውጤታቸው ዝቅ ብሎ ከትምህርት ቤት ገበታ ተሰናብተው መንደር ላይ ቁጭ ብለው ድንጋይ በሚያሞቁበት የዱንያ ትምህርት ይውላሉ። ታዲያ መቼ ነው የድን እውቀታቸውን የሚቀስሙት? አስተምሮ ለማለት ሳይሆን ለሁሉም በቂ ጊዜ ይሰጠው ማለት ነው። ኤኒዌይስ አታስተምሩ ለማለት ሳይሆን ለሁሉም በቂ ጊዜ ይሰጠው። ልጆቻቸውን ወደ ቀጣዩም ዓለም ተሻጋሪ የሆነውን የድን እውቀት በማስተማር ላይ ልዩ ትኩረት ይደረግበት ለማለት ነው። እና ሌላው ወላጆች ልጆቻቸውን የዲን ትምህርት ቤት መድረሳ ሲያስገቡ የሚያስገቡበትን መድረሳ መለየት አለባቸው። ትክክለኛውን የድን ትምህርት ቤት ከማስተማር ይልቅ የተለያዩ ነሽዳዎችና የተለያዩ ደግሞ አላስፈላጊ የሆኑ በጊዜያቸውና በጭንቅላታቸው የሚጫወቱባቸው መድረሳዎች መሆን የለባቸውም። ምክንያቱም ትክክለኛ እውቀት ማግኘት አለባቸው። ልጆች ወደ ትክክለኛ የሱና መድረሳዎች በማስገባት ያላቸውን ጊዜ በአግባቡ ትክክለኛውን እስልምናቸውን እንዳውቁ ማድረግ የወላጅም ግዴታ ስለሆነ እንወቀው ማለት ነው። ይህንን ከማድረግ የሚዘናጋ ወላጅ ልጆች በጨቅላ እድሜያቸው ከፍና ደጉን በወጉ ሳይለዩ አድገው ከሚሰሩት መሆኑን ጠንቅቀው በማወቅ ከወዲሁ ልጆቹ ትኩረት ሊሰጥ ይገባል። ለዛሬው የነበረን ቆይታ ይህንን ይመስላል። ወደ ቻናል ተከታታይ ቤተሰቦቼ እንደምትወዱት አልጠራጠርም። የምንወዳት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኖር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።